እየሄደች በብሩክ ኦዲቶች በ32 እየሄደች ማለት ነው። እመብርሃንን በየ32ቶቹ እየሄደች ሃይሚን ስትሳደብ ነው የዋለች። እዚያን ቀን ምን ሆነሽ ነው አንቺም ተቀየሽ ስላት ማለት ነው። ምን አገባሽ ይችል ክስክስ ርካሽ ሴት ነው ያልሽኝ አንቺ ነሽ ርካሽ። ይገርምሽ ሃይማኖት ታደሰ እንደሆነች የኢትዮጵያ መሪ ናት። ሰንዬ ቆይ ሰንዬ ልክስክስ ርካሽ ኒካ እና አንቺ በያለሽበት ቤት እየሄድኩ አንቺ በያለሽበት ቤት እየሄድኩ መውጣት አለብኝ። የፖስተሽውን አጥፍተሽዋል። ካላጠፋሽው ነይ ፕራይቬት ያርግሽው ቪዲዮ አውጪውና ሁሉን አውጪውና ማይልኝና ይታይ የወጣሽ ቪዲዮ አውጪ። አዎ ብለሻል። ከተከበረችበት የተከበረና ምንድን እያልሽ ለቀኩኝ ነኝ በእኔ ቤት በዚያ ቤት እየሄድሽ እየተልከሰከሸ ነበረ። እኔ ሲያየሁት ቆንደሬዋ እኔ ባለፈው የጠየኳት የተሻለ እንኳን ባመጣሽ የሚለውን ነገር ያን ስትል እንዴት ነው እንደዚህ የምትይው ስላት አይ እኔ ብላንጂ ሌላ ማንንም ብታመጣ ታዲያ ምን በሷ አይምሮ ነው እንዴ? በእናንተ አይምሮ ነው እንዴ? እሷ የምትመጣው ሳትናደጅ ቀረሽ። ሃይሜ መብቷ ነው አይደል? እሷ በእኛ ህይወት በሷ ህይወት ማንም አያዝም። አልፈልግም ካለች መብቷ ነው። ያመጣችውን ታንጣ መብቷ ነው። የምትወጃ ከሆነ ትከታተያለሽ፣ ማትወጃ ከሆነ ሀላስ ለምን ትሳደቢያለሽ? የእርሱ ወዳጅ ማለት ነው። ቆይ ልንገርሽ፣ የእርሱ ወዳጅ ማለት ተናድጄ ስሜታዊ ሆኜ ነው የጻፍኩት አልሽ አይደለ? እሺ አሁን በሷ ምክንያት አይደለም ብለሻል። ሃይሚ ካላናደደችሽ በሰው ላይ ለምን ሃይሚን የማይገባትን ስም ትሰጫታለሽ? ዝምታ ንገሪኝ እስኪ። ህይወትዬ ቤቷ ግቢ እስኪ ቤቷን ግንታቸው አይታችሁ ግን አጥፍተው ይሆናል። እመቤቴን ነው የምላችሁ። ከቤቷ ስትለቆ የነበረው ፕራይቬት አድርገዋለች። እሺ ተናገሪ። እሺ ለማገር እኔ እኮ የወሰድኳቸውንም እኮ አውቃለሁ። እንዴ የወሰድኳቸውንም እኮ ራሱ አልከርኩም። አሁን ሰዓት ላይ የሆነ ከኛ በተሻለ ሰው ቀይሮ ልምቱን እሱን ወስደዋለሁ። ግን ወደ ምን ያጠፋው ራሱ ሀዩ ራሱ ማለት ስሜታዊ የነበር ይፋው ያጠፋው። ከዛም በኋላ የሆነ 200 ሺህ ላይ በጣም ነበርና የሆነ ጽፌሱን ወስጃለሁ። የሱን ሞዴል ራሱ ምክንያት ማለት ነው። ግን እንደዛ አታድርጊ ምናምን ሲሉኝ ራሱ ሆነ ቤት ገብቼ እኔ ተናድጄ ነበር። ምን እንደጻፍኩ ራሱ አላውቅም። ግን አጥቼዋለሁ አልኩ። ይቅርታ ጠይቄ እኔ ራሱ ባለፈው አልተቆጣሁሽም ያንን ነገር አጥቼ ነበር ያንን አለ ግን ሴት ሆናችሁ ሴት ላይ እንደዚህ ለምን ትቸኩላላችሁ? ሆናችሁ ነው ያመጣ ተናድጄ ነበር ምናምን አንድ ነገር አስበንበት ወስነንበት እናደርግና ተናድጄ ነበር ስሜታዊ ሆኜ ነበር ምናምን። ሃይሚ ከሚሰራው ነገር አይታችሁ ነው እናንተ እንደ ነገር ያደረጋችሁ። የሆነ ነገሯ ጥፋት መስሏችሁ ስለታያችሁ ቤቷን አጥፍተዋል ያለ ስማ እንትን አትበሉ። ያንን ጊዜ አስባችሁ ተረጋጉ። ያቺን ቪዲዮ ብቻ ነው የወሰድኩት። ከስንት ጊዜ መጀመሪያ ድረስ ጀምሬ ነው የማያቸው ማለት ነው። ኧረ እባክሽ አንድ ብቻ ነው የለቀቅሽ? አንድ እኔ እኮ ቤትሽን እየመጣሁ እኮ ቸክ እያደረኩት ነበር። ምክንያቱም በጣም ስለምወድሽ ቦታ ስለማውቅ ነው። እኔ ሁላም ቤቴን ከዚያ በጣም ነው ያዘንኩት። ሀዩ እሱ እንደዚያ ተለዋውጣሽ ለካ ሰው እያስመሰለ ነው የሚወዳት አልኩና ቤቴን ነው የምላችሁ። ከዚያ ከቤት ሄጄ ስጥፍላት ምንድን ኧረ ብዙ መልስ መልሳልኛል። ሄጄ ስኮምትላት እንዳለ ፎሎው ለቁ ተነሳስተናል። እመቤቴን በጣም ነው ያናደሽኝ። እዚያ ሰዓት ኮሜንቱን ራሱ መልሰሽልኛል። ከኔ ቤት ቆይ አለ ከኔ ቤትም አለ ከኔ ቤትም ፈምተሻል። ቆይ ከኔ ቤት ልግባ። ከኔ ቤት ማነሽ መልካም የሚለው ነው ወዲያጅ ማለት ነው። የኔ እናት አሁን አጥፍታለች ያለ የሆነ ቤቷ ገብቼ ምን የኔ ቅልብ የኔ ዋህ እያልሽ የምትለቂ ችግር የለውም። እሱን ልቀቂ የኔ ዋህ እንደዚህ እያልሽ የምትለቂ እሱ የሌ ሲጎዳ አይተሽ ነው። ተመካክሮ እኮ ነው ስራ የሚሰራ። ምንድነው የምታሽቃብጡ? አሽቃባጩላ። አሁን ትናንትና እንግዲህ እሱ ሴት ይዞሽ መጣ። እያንዳንድሽ እያሽሟጠጥሽ ስራ ነው እያልሽ ወጣሽ ሆነሽ ነው ነው ስራ ነው እያልሽ ወጣሽ እያሽሟጠጥሽ። ሃይሚ ስትሰራ ስራ አይደለም እሱ ሲሰራ ስራ ነው። መንጋሽ ማጣጭ ወንድ ዳይፐር ሁላ አፈር ብሉ ገደል ገቡ። በጣም አዘንገደኝ የነሱ እኔ ባለፈው ብቻ ነው ያየሁትኝ ነበር። ሀለ ተሰንየ ግን ሴት እንደ ሴት አይሰማም እንደ እየሮጡ ሲሳደቡ ሴት ልጅ ምን ሆነ? እኮ ለሴት ይሄ እኮ ነው እየተሰማኝ ያለው ወልጅዋ ይሄ ነው ምንድነው ሴቶች ለሴቶች ያላቸው ጸብኝ ሴት ለሴት ምን እንደዚህ ያደርጋሉ? ለምንድነው እንትናቸው እኮ ነው የሚመጣ እሱ ስትሳደቡ ደስ የሚለው ይመስላችኋል? እያንዳንድሽ እሱ እኮ ስትሳደቡ ደስ አይለው ነው እኮ እኔ እናት ልክልካቸው ነገራቸው ወራዳዎች ገራችን ላይ ማለት ነው። እሱ ስታከብሩ ነው እሱ የሚያከብራችሁ።
እሱ ሲሰራ ሪል ስራ ነው የሚሰራው። እሷ ሲሰራ አይሪል እውነት ነው የሚሰራው። ለሁሉም ሰው አስተሳሰቡ ሴት መሆናቸው ነው። ስለሚቀኑባት እኮ ነው። እግዚአብሔርን ስለሚቀኑባት እኮ ነው። ምክንያቱም ማለት ነው ትናንት እያንዳንድሽ ተደብቀሽ ነው የነበረ። እስከ ዛሬ ሀይሚ ስትሰደብ 15,000 30,000 ስድብ ስትሰደብ የት ነው የነበርሽ? እያንዳንድሽ አሁን ወጥተሽ ስራ ነው እያልሽ ወጣሽ። ምን ሆነሽ ነው? ስራ ነው እያልሽ እያንዳንድሽ ወጣሽ። የት ነበርሽ ሀይሚ? ይሄ ወዳ ስድብ ሲወርድባት ስትዘቀዘቅ 15,000 30,000 ስድብ ስትሰደብ የት ነበራችሁ? ትናንትና እሱ ሴት ይዞ ሲመጣ ስራ ነው እያላችሁ የወጣችሁ ምን ሆናችሁ ነው? አስመሳይ ሁላ መርጦ አልቃሽ። እግዚአብሔርን በጣም እኮ ነው ያበዙት። እንዴ ዝም ስንል ማናውቀው ይምሰላችሁ? ያስጠሉ። አሁን ካጠፋሽ ሁለተኛ ከተከተልሻለሁ እነሱ ወዲያሽ። እኔ አንድም የቸገረኝ ነገር ሴት ሆነው ሴት ለመሳደብ ለምን ይሮጣሉ እኮ? ይሄ እኮ ነው የኔ እናት ወሎዬዋ። እኔ እኮ ቅድም ስደርቅ የቆየሁት አሁን እነሱ ወዲያሽ ወላሂ ሀይሚን በዚህ ልክ ትናገራታለህ ብዬ አላሰብኩትኝም። ያለችው የባለፈውን አጠፋለሁ። እኔ አሁን ማለት ነው እኔ አሁን ቤቴ ግቡና እዋቸው የተደገመ ዛሬ ብሩክ መጥቷል እንዴ? ወይኔ ተደገሙ ተለቆ ነው ተናገሩ። ዛሬም ተለቆ ድራማ እንደቀጠለ ነው። አይ ለለጌቷን ባሉ ነገር ድራማው ምን አረ እንደው ድራማው ሲቀጥል እኔ አሁን ያቃጠሉኝ እነዚህ ናቸው። ተለቋል ዛሬ በማን ቤት ተለቀቀ? አዲስ ከፍታ። አዎ በሌላ ቤት። በማን ቤት? ያውቃ ነው እና የነሱ ወዲያ ይታያል። ተፈታተ እሺ ነው ብሩክን ከፈትንታሽ ማዘርም ይቻላል እንዴ? እግዚአብሔርን አታሳዝናችሁም? ግን አታሳዝናችሁም? ይህች ገና የ18 ዓመት ልጅ እኮ ናት። እያንዳንድሽ የ30 ዓመት የ40 ዓመት ሽማግሌ የልጅ ልጃችሁ እኮ ነው የምትሆን። እየመጣችሁ ሀይሚ ቤት ሀይሚ ላይ አፋችሁን መክፈት ኧረ ማርያምን ይደብራል በጣም። ረፈሩ ወንድነው ማለት ነው። በሀይሚ ነው አሁን ይሄን ያህል የሰራው ቅንጣት እንኳን የለም። ከራሴ ጀምሮ ራሴን ሞክ የምናገር በዚህ እርሜዋ ይሄን ያህል እኔ ልሰራ ቀርቶ አላውቅም። ገባሽ? ስለዚህ እቺ የምትደነቅና የምትበረታታ ልጅ ናት። ይሄን ሁላ ስድብ ይችላ ይሄን ሁላ በስድብ የምትሞት ቢሆን እኮ እስካሁን እኮ እሷ ትሞት ነበር አይደል? ግን ጠንካራ ናት የኛ እህት። በአንድ ጀርባ እየሰማይ በአንድ እየገፈይ እየሄደች ነው እያንዳንድሽ። እናንተ ቁጭ ብላችሁ ይቻሉ ብዙ ወደፊት እናንተ መቼም አያልፍላችሁም። ትናንትና ተናግራለች። የኔ ፕሮፋይል አድርገው እኔን ይሳደባሉ፣ የቡርኬን ፕሮፋይል አድርገው ቡርኬን ይሳደባሉ ብላለች። ተናግራለች። እነሱ ያውቃሉ። ኦፍ ለማንኛውም ለወጣ ነው እንጣና እናያቸው ማናገር ለመናገር እኮ እቺ ልጅ አለማድረግ አይቻልም። አንድ ወር በሙሉ ህዝቤን አጨለለች። 3 ለ1 መራች፣ ሚዲያውን አጨለለች። ይመሻት የምር ሃይማኖት ታደሰ እኔ ጀግና ሴት እግዚአብሔር አንድ ወር በሙሉ ሄደችበት በአንድ አይዲያ ስታረጋቸው ከራም ይመሻት ይሆናል። አለማድነቅ አይቻልም። ዛሬ ተለቋል። ሴቱንም ወንዱንም አጨለለ። ኧረ አልተለቀቀም። ያውቃ ነው እናንተ ያውቃው ወሬያችን ትልትል ነው። ለማንኛውም አስከፍቻችሁ ከሆነ ይቅርታ የኔ ወዶች፣ እኔ ስለተናደድኩ ነው። አይ አንቺም ታጥፈሽ እንትና የቲጂ እየጨርሹ ቅድም አቋረጥኩሽ። ቲጂ እየጨርሹ ቅድም ላይ ሰንዴ ወደ የመጣው ቆይ ሰንዴ ትግል ነው። ቆይ አብረን እንወጣለን። ቲጂ ትጨርሶና ኧረ ዩቲዩብ ገብቼ እያየሁ እኮ ነው። ምን ኧረ አልመጡም። እኔ ከዚህ ነው ቆየሁ። አሁን ደግሞ ሰዓት ገና እኮ ነው። ያውቃ ነው አውቃሽ ነዋ። ከታች ያለሽ ሌላ ቤት ምናምን ይላሉ። ሌላ ቤት ይታል። ኧረ በእናታችሁ ረፍ ሆኖ ባክሽኛና እንዲልፈን እንደምን አስጨነቃችሁ? ተግባብተናል። ወላ ሞት አድርገሽ ቁጭ ያልሽው መልስ እንፈልጋ። ኧረ እኔ ባትግባ ምን አናስብም ብለው እንዴት የሚያወሩ እኔ ብቻ ሀይሚንም ብሩኬንም አትንኳቸው እግዚአብሔርን። ብሩኬን ከፈለግሽ ያን ማዘልም ይቻላል ምናምን። ግን ቅመሟን አሁን አንድ ሰው ወደድኩ ብለን እንደው ሴት እንደው በዚህ ችግር እንደው ልጆች ሰርተው አይደለም በፈጣሪስ አትውደዷት ከፈለጋችሁ ማለት ነው። ብዙ ወዳጅ አትውደዷት፣ ግን ደግሞ አትስደቧት። እኛ አለመውደድ መብት እኮ ነው። ግዴታ ውደዱ የሚባል ነገር እሱ አልተወደደ ማን ይወደዳል? ካልፈለጉ መብታቸው ነው። ወለየው ግን ልንገራችሁ አሁን ለምሳሌ ብሩኬን ከፈለጋችሁ ማለት ነው እግዚአብሔርን እስከ ጥግ ድረስ ውደዱት፣ ሂዱ። ሀይሚን ብቻ አትዘቅዝቋት እንጂ ምንም ችግር የለውም። እግዚአብሔርን ነው ማለት እሱን ከወደዳችሁት እሱን እያቀበጣችሁ በቃ ምርጥ አድርጋችሁ እያወቃችሁ ቻናሉን ሸር እያደረጋችሁ አብራችሁ ሂዱ። ማንም የሚከለክላችሁ ሀይሚንም እንደዚህ ቡርኬ እኮ ሃይሚን ሲሰርቡበት አይወድም መስሏቸው ነው እንጂ ሃይሚ ደግሞ ቡርኬ ሲሰርቡበት እኛም እኮ አንድነት ይቻላል። ግን ካልፈለጉ ጅሎቹ መስሏቸው መስሏቸው ነው እንጂ ጭራሽ አይፈልግም። ነገራቸው እኮ የሚገርመኝ እኮ በባልና በሚስት መሀል የሚገቡ ልጆች ደንቆሮ ሆና ትዕግስት ስጠኝ አለሽ የእነሱ ወዲያች
ሰው እንዴት ይወርዳል? ሰው እንዴት እንደው ሪል ሆኖ ሰርተው ቢሆንስ ከጎኗ ሆኖ ሴት ልጅ ናት አይደል? ተሰበራለች ይባላል። አይዞሽ እንደማለት ጭራሽ እናንተ በሳችሁ ቁጭ ስድብ ያለ የሌለ እሷ ግን አታይላችሁ ማተልፍ እያንዳንዱ የተሳደፉት ተሳደብ ማለት ሃይሚን አለማድነቅ ንፍግና ነው። ወላሂ ስለወደድኳት ሳይሆን ሃይሚን አለማድነቅ በጣም ንፍግና ነው። አንቺ በሴት እግዚአብሔር እንደሚያለ ጠንካራ የለም። ምን ሴት ለሴት እንደዚህ የተጨካከን ነው። ያህል ማን ነው የሚያዝንልን? ማን ያዝንልን? ማንም አያዝንልን። ማን ያዝንልናል? ለራሳችን በራሳችን ሴት ለሴት እኮ ምቀኛ እግዚአብሔር ወንድ ልጅ ነው እንጂ ሁሉ እኮ ሴት እኮ ውሻ እኮ ነው ሲጀመር። ሴት ለሴት ውሻ እኮ ናቸው እግዚአብሔርን። እንደዛ ቢሆንማ እኮ ህዝባችን ያድግ ነበረ። ዝም ብሎ ሴት ለሴት እየተሳፈጠ ነው እንጂ አላድያለ። ወላሽን ነው ወላሂ ማርያም ምን እውነቴን ነው። ወንድ ልጅ ለሴት ልጅ በጣም አዛኝ ነው። ሴት ልጅ ግን ለሴት ልጅ ውሻ ናት ሲጀመር። ሴት ልጅ ነው ወደ ኋላ ያጎተተችው ሁሉንም ነገር ተሸከል አዎ መቤቴ ወይኔ ጎንደሬዋ ማለት ነው ልንገርሽ። አንቺ ቢቢን መጣ ቤት ነው መጡ ጂዬ አመት ሙሉ ተከታተልናት ይላሉ። አመት ሙሉ ተከታተል እና አመት ሙሉ ሳታቋት ነው የምትፈተሏት። ኧረ ዝም በል እኔ ጨጓራ ያልቋል። ብቻ እንዴት አድርጌ ባሳያችሁ እኔ እውነት እነሱ የሚሰሩት አይዲያ ሳይሆን እያናደደኝ ያለው እግዚአብሔር ነው እዚህ የሚያስጠላችሁ። ሃይሚን ካልወደዳችኋት ማለት ነው። ሃይሚን ካልወደዳችኋት ሰብስክራይባችሁን እያነሳችሁ ጥርቅ በሉ። ብቻ አትስደቧት እንጂ ሰብስክራይብ አንሱ። እግዚአብሔርን እያነሱ ያልተመቸው ሰው አለማየት እኮ ነው። ሄዱ ስደቧት እንዴ እናንተ ኖራ ምን ይጥል ያትሳደብ እየገባሽ የድላቸው ነው ሁሉ የሚበላ እናንተ አትመጣ ካለቃ ምንድነው ጥቅሙ? ሀበሻ ሲባል ሊያስጠላ ጨርሶ ያራ ለሴት ልጅ እንደው ለሴት ልጅ በተለይ እንደው ሴቱ ናቸው። ተው እኛ ወንድ ልጅ እንዴት ነው ሴቱ ሳናከብር ወንድ ልጅ ሲጀመር ሀበሻ ማለት ነው ልትበል ይበልጥ ከሆነ ማለት ነው እንትን ነው የሚል ሀበሻ ለሀበሻ ምቀኛ ነው። ስለዚህ ለማንም ሰው ማንም ያለው ማንም አይወስደውም። የሰው እነሱ እኮ ሲስቁባችሁ ነው የሚውሉ። ሃይምን ስትሳደቢ እኮ እያዩ እኮ ከብሩን ተቀሩና እኮ ነው እያየ የሚስቅባችሁ እንጂ ማለት ነው። እሷም ትንንደ የሚሰላችሁ ጅሎች ተጃጃሉ እናንተ። የቸኮላቷ ራሱ እንዴት እንደሳቀች ካሜራው ላይ ራሱ ይሄን ያህል እንደው ደጅ በናከችባቸው ማፈሪያዎች እንደው ደጅ ብና ይሄን ያህል ወይኔ መጫወታ ነው እንደው በጣም ነው የሚያስጠላው። እንበይ ግን ልቤን ፈረከሹ። ድራማው እንደቀጠለ ነው። በነገራችን ላይ ይመጣሉ ይሆናል። ብሩኬያችን ይዞ ሃይሚ ደግሞ ትመጣለች። እሷ ልታናገር ከዛ ብሩኬ አዲስ መጣችሁ ጋር ሆኖ ሃይሚዬን ይላታል። አላሳበሳጭተው ይለቋታል። አራት በሳጭላችሁ እንደዚህ ያለ ሴት አትበሳጭም። አንቺ ደግሞ እንትን አትበሳጭም ያልኳቸው ትበሳጨለ ያልኳችሁ ለሁለት ነው የሚናገሯት። ገባችሁ? ለሁለት ስለሆነ የሚናገሯት አይደል? ረንዱ ዛሬ እንዱ ባላወቅኳት ሁላችንም ብለናል። ግን አይዟችሁ ችግር የለውም። እነሱ ችግር የለባቸው ማለት ነው። እናንተ ነው ፍቅረኛ ተፈራራችሁ እንደ ሃይሚ ሄሎ እንደዚህ አንዴ ይደባደቡን ያስጠላኛል። ይጫውን ሲያስጠላኝ ይተበራበት በዚያ ሴት ዞ መጣ ሩታ ጋር ማደባደብ ማርኬ በዚያ ሴት መጣ ቢዚ ገመደች ያለባትም ትናንትና መጣኝ ታይ እንዳዘቀዝቂ ሃዩ እያደራሽ ነው እንዳዘቀዝቂ ወንደሯ ድንገት ትናንትና ከምን እንዲናስ ማናት ነው እሺ ምን አለች? የሆነ ነገር ያስተጋባ የምር ሃይሚን ከመታያት ነው ማርያምን ባናት ሆነ ምን ተከላት ነው የራሱ ሃይሚን ከመታያት አረግ እንደው ታስመታትማ ጉር ነው የምር ድምጻችን ይቀጥል። እናንተ የሚቀዳ ሰው አለ። ደህና አደሩ። ደህና ዩቱብ ሊሰቅሉና ነው። ቻው ለወጣ ነው ይቀዳደሉ ልዶታ በድብደባ ላይ አንቺ ፈምሽ ሰኒ ይቅርብኝ ዩቱብ ከተሰቀል መፈመስ አይቀርም። ፈምሽ ያልዘቀዝቅም ባክሽ እኔ ዘቅዝቄ ምን ላመጣ ነው? ታይ ይቅርብኝ
ጀመር አንቺ እኮ የሆነ ያለሽ ምናምን ሰማሽን ዘቅዝቀሽ ታውቂያለሽ ወይ ነው? እኔ ተዘቅዝቆ ፎቶ አላየሁም። አንቺ የእውነት ለማውራት እዚህ ላይ ነው እንጂ ሲዘቀዝቋት እሷ ነው ዘቀዝቃለሁ። ከዛ ቶሎ መጥተው መፍትሄ እንዲገቡ ነው ወደ መፍትሄ። ወይኔ የሀያት ሲያስተጋባ ምንድን ነው? እኔ እኮ እየቀጡ ነው ልጃቸውን ሀያት እየቀዳች ነው። ተይ ድምጻችን ሳልሰማናል ዩቲዩብ ላይ ተው ግን ተው ረፉ ዛሬስ እንደ አዲስ አበባ ሁኜ በሆነ ምን ታደርጋለች? እማታ ነበር ያችልኝ ወላሂ እማታ ነበር። ወይኔ ጉዴ አዲስ አበባ ሰፊ ነው እኮ እንዴት ነው ያቺ ቅንቅናም ደግሞ ሱሪ ሳትለብስ የምትሄድ ቅንቅናም ደግሞ እሷ ጋር ስትመታች ጅነት እንደ ከጅል ጋር ሰው ጅል ይገባል ነው እንዴ? ወይ ትንሽ ቤት ታገኛለች። ኧረ ሀር ነበር ችግር የለውም ነው አንቺ ያቺ ያለችበትን ደረጃ ካንፋን እንኳን ባንታል ባንመጣ ሲጋር ምናምን ማስታወቂያ እየሰራች ነው እንዴ? ምትፍተፍ ሲሉ ነው ጎግላል አንቺ የኔ አላውቅም ነኝ ታጣት ገብቻለሁ ግን ትናንትና መታዘጥ ተሰጥቶ ለቀጥል ነው ማለት ኧረ እንደው ማርያምን እግዚአብሔርን እውነት ለመናገር ሃይሚን አለማድነቅ አይቻልም። ምንም ስራም ቢሆን ማለት ነው እግዚአብሔርን ራቁት የሆነ ሴትዮ ለምን ይመጣል? ወላሂ ከስንት ጊዜ በኋላ ነው የቀረበችው መጣይ እየተቃቀፉ መጥተታ ወራቶች በኋላ የተቃቀፉ ማርያምን እንኳን ባንዴት እንዲተጣጣፉ ለዛው በእኛ ግቢ ተቃሳማት አሽከርክራት እያልን እሺ ትናንት መጣና ይተካከታለች እኔ እኮ የሚገርመኝ ማለት ነው። ኧረ እኔ አላወራም። ወይኔ ፎቶ እየተዘቀዘቀብኝ ነው። የስራቸውን ይስጣችሁ። ማውራት ፈልግና ያዝ እናንተ ፎቶአችሁን ለምሽር ታረጋላችሁ። ጂጂዬ እንዴት ሆንሽ እኮ እህትሽ ማውራት ትፈልግና ወደ ውስጥ ታደርገዋለች። እንደ ቀማማ ብዙ ማውራት የምፈልገው ነገር አለ። ችግሩ ፎቶዬ 3 ቤት ተዘቅዝቋል። ድጋሚ እዛኛው ቤት አንድ ጊዜ ተዘቅዝቆ አይቷል። ያ 3 ጊዜ ከተዘቀዘቀ ታዲያ አንቺ ምን ሊያረግሽ ነው? 10 ጊዜ ዘቅዝቁ ታወሪ ቋሚ ያረጋኝ ደግሞ ፎቶዬን እንጂ በፍቅር አድርጎ እኔ ምን አገባኝ? ተፋምሻለች አንዱ ቤት ያለመስተዋወቅ ምን ይመጣልሽ? ምን መጣ? አሁን ሃይሚያ ምን ሆነች? አሁን እንደውም እነሱ ማድረግ ያለባቸው ፎቶ ሲፖስቱ ዘግዝቀ ነው ስታይሉ እሱ ነው። ምን ይመጣል አሁን? እኔ ስልኬን አዙሪን ማየው አላለም እንትና ዳኒ ሮስት ችግር የለውም ሪፖስት ያደርጋል። እሱ ሰው ያተረብኛል። እሱ ሰው ይስታጠሩ በራሴን ያመኛል። እንትን እኮ ነው አቃጣይ ነው የምር ወለዩ አቃጣይ እኮ ነው። ለዛ ስለሆነ በቃ አልተመለሰም ብቻ እኛ ተወት ሳላረግ ነው በቃ እኛ ተወት ሳላረግ ነው ይብስበታል። ወይኔ ምን አይነት ዘንድሮ ነው ግን? የአሁኑ ፕራንክ መቼም እንዴኔ ማን ነው ብቻውን ያስወራው? ወይኔ እግዚአብሔር ሃይሚ የሆነ 10 ቀን አድርጋለች። ብሩኬ የ15 ቀን ፕራንክ አድርጓል። ሌላ ደግሞ ሃይሚ አንዴ 10 ቀን አንዴ 5 ቀን አድርጋለች። ብሩኬ በአንዴ 15 ቀን አድርጓል። በየቀኑ ደግሞ ፕራንክ ተደራርጓል። ልክ እንደዚህ ፕራንክ እና ስራ እንደሆነ እናውቃለን፣ ግን እንደዚህ ስራ አይምሮ